ሰላም ሰላም፣ ውድና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ አላችሁ? እንዴት ናችሁ? ሁላችሁም እንዴት ናችሁ? የኔ ቤተሰቦች ስራ፣ ጤና እንዴት ይዟችኋል? እንዴት ነው? ዩቲዩብስ እንዴት ነው? ሞቅ ሞቅ እያለ ነው? ቀዝቅዟል? አሁን የረመዳን ስራ ስላለቀ እንግዲህ እርግጠኛ ነኝ ተመልሳችኋል። እኔም ወደ መመለሱ ነኝ፣ እመለሳለሁ። ከቤታችሁ ለጠፋሁት በጣም ይቅርታ ውድ ቤተሰቦቼ። ያው የስራ ጫና ተገድጄ ነው በስራ ምክንያት እና እንዴት ናችሁ? በተረፈ እኔ ያለው ደህና ነኝ ይመስገነው ማለት ነው። ከረመዳንም ስራ ተርፌ ያለው ውድ ቤተሰቦቼ። አሁን ከትንሽ ቀናት በፊት አርቲስት ሳምሶን ታደሰ ቤቢ ከሚስቱ ተለያይቶ ሚስቱን ትቶ ባለፈው ታማው ውሽማ ጋር ሄደ የሚባል ወሬ ሲናፈስ ነበር። እረ እንዳያረገው አለመግባባት ኑሮ ቢለያዩ እንኳን እንደው በዚህ ፍጥነት ሄዶ አሜሪካ ሀገር እንደው አያገባም። የአሜሪካ ሀገር የሚሄድ እሱ ችግር የለበትም። አርቲስቶች ችግር የለባቸውም። አሁን አሜሪካ ልክ እንደ አዲስ አበባ ሆናለች ለነሱ። ያው ይሄዳሉ፣ ችግር የለባቸውም። ለምን ብሎ ሚስቱን ትቶ ይሄዳል? ለምን ብሎ ምን አታሎት? ማለት ባለስራ ነው እንግዲህ፣ በጣም ታዋቂ አርቲስት ነው። በእውነት ለመናገር እንደ ማንኛውም ሰገጤ ወንድ እንዴት እንደው ስሙን ሊያጠፉት ይሆን ምን ይሆን? ቢያብራራ ለእኛ ለአድናቂዎቹ ጥሩ ነበረ። እኔ እንደዛ ገምታለሁ። ቢያብራራልን በጥላት ወሬ ተነሳስተን ምን አይነት ሰው ነው እንደው ከምንል፣ በጣም ተወዳጅ አርቲስት ነው እውነት ለመናገር። ሚስቱ ጋር ለመግባባቱ ባለፈውም አመት ሊሆነው ነው መሰለኝ። ፓስተር ቸሬ ሴፉ ሻ ላይ ተቀርቦ ያው አስታርቀዋቸዋል። አንድ ፎቶ ፖስታ ነበረ እሷ። በነገራችን ላይ ብዙዎቹ አስተያየት ሲሰጡ እንዳየው፣ እኔ ብዙ ጊዜ ኮሜንት ማየት በጣም ደስ ይለኛል። እነሱ እኮ የተለያዩት ቤተሰቦቹን ከፍ ዝቅ አርጋ በሚዲያ ስታወራ ነው፣ ስለ እህቱ መጥፎ ነገር ስታወራ ነው ምናምን። ሚስቱን ከወደዳት ከእህቱ ጋር ለመስማማቷ እህቱንም እንደ እህቱ ማየት፣ ሚስቱን ከቤተሰቦቹ ማራቅ፣ ሊግባቡ ካልቻሉ ማለት ነው እንጂ ሚዲያ ላይ ወጥተሽ እህቴ እንደዚህ አልሽ፣ ያ ደግሞ ያለፈ ታሪክ ገና ከመውለዷ በፊት ነው። ገና በፍቅረኛ ዘመን ነው እንደዛ ተደረገ ብላ ያወራችሁ። በነገራችን ላይ ብዙ ሴቶች ባሌ እንዲወደኝ የባሌ ዘመዶች የሚምቱኝ የምትሉ አላችሁ። አሁን መቸለት ነው ማናዘዋት ላይ ቀርባ የባሌ ወንድም የ6 ወር እርጉዝ ሁኜ መቶኛል አለች። የቀረው ይቅር፣ የቀረው ጠንቅር ይበል። እንደው የባላችሁንስ ልትችሉ ትችላላችሁ። የባል ዘመድ መጥቶ ሲመታችሁ ሙታችኋል፣ ሬሳ ናችሁ ማለት እኮ ነው። በቃ ምንም ፋይዳ የላችሁ፣ ምንም ትርጉም የላችሁ። ያ ማለት ምን ልላችሁ ፈልጌ ነው፣ ይህንን ስለ እህቱ መጥፎ ነገር ስላወራሽ ነው። ከዛ በኋላ ነው ፍቅራቸው ይሻክር። ያው ሰው ብዙ ያወራል። ባሌ እንዲወደኝ እየበደሉኝም ስለነሱ ጥሩ ላወራ የምትሉ ሴቶች፣ አዎ እናንተ የአህያ ሱስ እንደ አህያ ዱላ ሱስ አለባችሁ ማለት ነው። የባላችሁን ዘመዶች ማክበር፣ የማትስማሙት ሰው ካለ ደግሞ ከዛ ሰው መራቅ ነው እንጂ እንዲወድኝ የእሱ እህት እየሰደበችኝ የእሱ ወንድም እየመታኝ እኔ እችላለሁ? ኖ። ለማንኛውም ፍቅራችሁን ይመልስላችሁ።